لله الكريم المنان على ما هدانا إلى الإسلام وأرشدنا للإيمان وأنزل هذا القرآن الكريم بالبرهان وأرسل لنا أفضل الرسل بأفصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسول الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهديه وبعد فإننا سندرس اليوم بعون الله وتوفيقه بداية من قوله تعالى في سورة الضحى ألم يجدك يتيما فآوى ووجدك ضالا فهدى الآية إلى نهاية سورة التين فلنبدأ من هناك. أعوذ بالله من الشيطان الرجيم. ألم يجدك يتيما فآوى ووجدك ضالا فهدى ووجدك عائلا فأغنى فأما اليتيم فلا تقهر وأما السائل فلا تنهر وأما بنعمة ربك فحدث. بسم الله الرحمن الرحيم. ألم نشرح لك صدرك ووضعنا عنك وزرك الذي أنقض ظهرك ورفعنا لك ذكرك فإن مع العسر يسرا إن مع العسر يسرا فإذا فرغت فانصب وإلى ربك فارغب. بسم الله الرحمن الرحيم. والتين والزيتون وطور سينين وهذا البلد الأمين لقد خلقنا الإنسان في أحسن تقويم ثم رددناه أسفل سافلين إلا الذين آمنوا وعملوا الصالحات فلهم أجر غير ممنون فما يكذبك بعد بالدين أليس الله بأحكم الحاكمين. أعوذ بالله من الشيطان الرجيم. በትናንትናው ዕለት የተጀመረው የሱረቱ ዱሃ አልተጠቃለለም ነበርና ከቆምንበት እንቀጥላለን። ሱረቱ ዱሃ መልእክቷ በአጠቃላይ የሚያጠነጥነው በነብዩ አለይሂ ሰላቱ ወሰላም ማንነት ላይ ነው። አላህ ሱብሓነሁ ወተዓላ እንዴት እንደሚጠብቃቸውና እንደሚንከባከባቸው ከጠላቶቻቸው አንዳንድ ጊዜ መጥፎ ቃል እንኳን በሚሰነዘር ጊዜ እሱ ምላሽ እንደሚሰጥላቸው እየገለጠ ያለ ነበር። በመሃል ወቅቱ አልቆ የቆምነው ማለት ነው። እና በአንድ ወቅት የኡሙ ጀሚል የተባለች አጎታቸው ሚስት አማሟቸውና ደክሟቸው ቂያመ ለይል አቋርጠው ድምጻቸው ሲጠፋ ጊዜ እሷ ቅርብ ጎረቤት ስለነበረች አርጆ አነ ሸይጣነከ ቀድ ወደአከ ወቀላክ የሚል ቃል እንደሰነዘረችባቸው ተጠቅሶ ነበረ። እና በእሷ አስተሳሰብ ያው አጋንንት ወይም ሰይጣን እንደሚጫወትባቸው አድርጋ ሰሞኑን ለሊት ለሊት የምታንጎራጉረውን ዜማ ትተህ ተኝተህ በሰላም እያደርክ ነውና በዚሁ እንደሚለቅህ የአጋንንት ተስፋ አለኝ አለቻቸው። ያኔ አላህ ሱብሓነሁ ወተዓላ በነቢዩ ላይ የተሰነዘረው መርዛማ ቃል ሞራላቸውን እንዳይነካው ወደ አሁኑ ምላሽ ሰጣላቸው። ማወደአከ ረቡከ ወማ ቀላ፣ ጠላቶችህ እንደሚመኙትና እንደሚሉት ጌታህ አላሰናበተህም አልጠላህም። እና እነሱ ሰይጣንህ ተሰናብቶ ጠልቶ ሂዷል ብለው ነበረና ይሄ የነሱ ከንቱ ምኞት ነው። አንተ ሰይጣን ሳይሆን ረህማን ነው የተጎዳኘህና እኔ ረህማን የሆንኩ ጌታህ ደግሞ ተመረጥኩኝ አልጣልኩህም፣ ተወደድኩኝ አልጠላሁህም
በምንም አይነት አላሰናብትህም አላቸው ማለት ነው። ወለልአኺረቱ ኸይሩን ለከ ሚነል ኡላ። ከዛም በማያያዝ ጥላቶችህ እንደዚህ የሚያንገበግባቸው አንተ ያገኘው መልካም እድል ነውና እንዳውም ወደ ኋላ እየቀጠለ የሚመጣው እድልህ ታለፈው በጣም የበለጠና የላቀ እንደሚሆን ነው አላቸው። ማለት ያው በእድገትህ ትቀጥላለህ፣ ተትናንት ዛሬ ከዛሬ ነገ እያልክ ተድል ወደ ድል እየተሸጋገርክ እንደምትሄድ ነው። ገና በጅምሩ እንደዚህ ያንገበግባቸው ወደፊት የምትደርስበትን ደረጃና ቂማ ቢያውቁ ምን በሆኑ ማለቱ ነው። አንድ ወይም በሌላ በኩል ወለልአኺረቱ ኸይሩን ለከ ሚነል ኡላ ማለት በዚች በምድር ላይ አንተ የምታገኘው እድል ይልቁንስ በዘላቂዋ በቂያማ ቀን በጀነት ነዒም የምታገኘው ጸጋና እድል በጣም የላቀ ነው። አሁን እነሱ በዚች በዱንያ ላይ ይሄንን እድል ተሰጥቶ ከኛ በለጠ ብለው ነው የሚያንገበግባቸው ያለው። በዛኛው በቋሚው ሀገር ደግሞ የተደገሰልህን ጸጋና ተርላ ቢያው ኑሮ ምን ይሉ ነበረ? በዛኛው ሀገር ያለው የማይለካና የማይደካ ነው አላቸው ማለት ነው። በሁለቱም መልኩ ለሳቸው ወደፊት የበለጠ ብሩህ እድል እንደሚጠብቃቸው፣ ለጥላቶቻቸው ደግሞ የበለጠ ውድቀትና ቅሌት እንደሚያጋጥማቸው ጠቆመ ማለት ነው። ወለሰውፈ ዩዕጢከ ረቡከ ፈተርዷ። ለማንኛውም ጥላት ያለውን ይበል፣ ጌታ ለአንተ የሚያስፈልገውን ነገር ሁሉ ይቸርሃል፣ ይለግስሃል። በስጦታውም ደግሞ እስተምትረካ ድረስ አገኘዋለህ ብለህ ያልጠበቅከውና ያላሰብከውን ሁሉ በዱንያም በአኸራም ደራርቤ እሰጥሃለሁኝ አላቸው ማለት ነው። እና ኢና አዕጠይናከል ከውሰር እንዳለው ከውሰር ማለት አንደኛ ተፍሲሮ ያው በጀነት ውስጥ ትልቅ ጅረት ነው። ሁለተኛው ደግሞ ኸይረን ከቲር ማለት ነው። ስፍር ቁጥር የሌለው የመጠን ወሰን የሌለው እድል እሰጥሃለሁ እንዳለ አሁንም ወለሰውፈ ዩዕጢከ ረቡከ ፈተርዷ። ጌታ ገና መቼ ተጀመረ እንጂ መይ ተጨረሰ። ወደፊት የሚሰጥህ እድል ስፍር ቁጥር የሌለው ነውና በዛ በሚሰጥህ እድል እንደምትረካና እንደምትደሰት ነው። አይዞህ። ጥላት ደግሞ ምቀኛ እስከሆነ ድረስ የፈለገውን ያህል ይዘላብድ አፍ ውስጥ የሚደክመው በመጨረሻ ግን ምንም ሊያረጋህ አይችልም አለ ማለት ነው። እና የሚሰጣቸውን እድል ምን እንደሆነ በግልጥ አልተናገረም። ባለፈው ሱራ ላይ እንዳልነው ማለት ነው። አላህ ይሰጣል ካለ አንድ ነገር የሚሰጠውን ነገር ግልጽ ታላደረገው የሚሰጠው ነገር ስፍር ቁጥር የሌለው መሆኑን ያመለክታል ማለት ነው። እና በዱንያም ነስር ይሰጣል፣ በጥላቶች ላይ ድል ትቀዳጃለህ፣ ያልተጠበቀ ክብርና ጸጋ ታገኛለህ። የአማኞች ደግሞ ቁጥር ካለፉት ነብያቶች ሁሉ በጣም የላቀና የበለጠ ይሆናል። እንደገና የዲንህ አጠቃላይ ዓለም አቀፍ ይሆናል፣ ማንም የማይወስነውና የማይገድበው። እነዚህም ሁሉ ያካትታል ማለት ነው። በአኺራ ደግሞ ሸፋዓተል ኩብራ አሳ የበዓተከ ረቡከ መቃም ማህሙዳ እንዳለው የሁሉም ነብዮች ፈርተው ነፍሴ ነፍሴ በሚሉበት ጊዜ እኔ ያለሁኝ ብለህ አደባባይ የምትወጣበት እድል ታገኛለህ ማለትን ይጠቁማል። እንደገና የጀነትን በር የሚያስከፍሉት በዓለም አቀፍ ደረጃ እሳቸው ናቸው። ማንም ሰው ከሳቸው በፊት ጀነት በር ሊደርስ የሚችል የለም ማለት ነው። እንደገና ሐውድ የሚባል ዓለም አለ፣ ዩቃንስ የመሰለ በጣም ጣፋጭና አስደሳች የሆነ መጠጥ፣ እሱንም የሚሰጡት በቅድሚያ እሳቸው ናቸው። ሲራጥም የሚሻገሩት በቅድሚያ እሳቸው ናቸው። ይህን ሁሉ ዲል አላህ Subhanahu Wa Ta'ala እንደገና ከዛ ሁሉ በላይ ደግሞ ሸፋዓተል ኩብራ የሚባለው ማለት ነው። ሸፋዓተል ኩብራ እንግዲህ አጠቃላይ የሆነ ለሳቸው ኡመት ብቻ ሳይሆን ለዓለም በሙሉ የሰው ልጆች ሁሉ ተህተ ሊዋኢ ተኢላማ ሰንደቃቸው ስር ነው የሚነሱት ማለት ነው። ይህን ሁሉ ዲል እንደሚሰጣቸው አላህ በጥቅሉ አበሰራቸው ከወዲሁ ማለት ነው። እና ፈተርዷ ያ የሚሰጥ ስጦታ በጣም ሲሰፋና ሲደራረብ አንተ በጣም ትረካለህ፣ ወደህ እስከምትጠላ እንደሚባለው ማለት ነው። እዚህ ቀረ የማይባል ነገር አንድ ሰው የፈለገውን ያህል ስጦታ ቢሰጡት አሁን በዱንያ ላይ በቃኝ አይልም። በተበሰጠው ቁጥር ደግሞ ጨምር ነው የሚልህ፣ ደግሞ ሀልሚ መዚር ነው ዱንያ ላይ። አኺራ ላይ ግን አላህ ለወዳጆቹ በሚሰጠው ስጦታ በተለይም በሳቸው ደረጃ የሆነ ሰው እዚህ ቀረይ ተብሎ የምትጠቀስ አንድ ነገር ቢፈልግ እንኳን አይገኝም። ሁሉ ነገር ካሰቡትና ተከሰቡት ተተመኙት በላይ ተሟልቶ
የመጨረሻ ተደሳች እንደምትሆን ነው አላቸው ማለት ነው። በዚህ መልክ እንግዲህ ጥላትም አንዳንድ ጊዜ ጥሩ ነው። እነሱ ጥላቶቻቸው በሰነዘሩት ትችት አላህ ይሄን ሁሉ ብስራት አጅጎድጉዶ አመጣ ማለት ነው ለነዛ ምላሽ ሲል ነው። ስለዚህ ጥላት የሌለው ሰው እድል የለውም ይባላል። እና ጥላት ምቀኛ የሚኖርህ እድል ሲኖርህ ነው። እድል ከሌለው ውዳቂ ከሆንክ ማን ያስታውሳል? እና ጥላት ምቀኛን ያጥፋልኝ አትበል፣ ብቻ ከሸሩ ይጠብቀኝ በል እንጂ ምቀኛ የሚጠፋው አንተ ምንም የሌለህ ባዶ ስትሆን ነው ማለት ነው። አንድ ነገር ካለ፣ ስልጣን ካለ፣ ዕውቀት ካለ፣ ሀብት ካለ፣ ማንኛውም ነገር የሚቀናበት ነገር ካለ ምቀኛ ይግድ ይመጣል ማለት ነው። ምክንያቱም ይሄ ጦቢዒ የሆነ ነገር ነው። ስለዚህ አንተ እነዚህ ነገሮች በሚያጋጥሙህ ጊዜ ለጌታ ሹክር እየመለስክ በጌታ ደግሞ እየተጠበቅ አዳቡን ጠብቀህ ከጌታ ጋር ያለው አላቃ ጤናማ እስከሆነ ድረስ ፍጡሮች የፈለገውን ቢሉ ምንም አያደርጉህም። ላማኒ አሊማ አጧ ወላ ሙዕጢ ሊማ መና። ላንተ ያደለውን ላንተ የመደበውን ማንም ሊወስደው አይችልም፣ በከንቱ ራሱን ያቃጥላል እንጂ ማለት ነው። እና ይህንን ታለ በኋላ ደግሞ አላህ እሳቸውን በማንኛውም ምክንያት እንደማይጠላቸውና እንደማያሰናብታቸው ያለፈው ታሪካቸው ጋራ በማመሳከርና በማገናዘብ ያረጋግጥላቸዋል። አለም የጅዲከ የቲመን ፈአዋለ። ጥላቶች አሁን የሰይጣንህ ጠላህ ታሰናበተህ እያሉ በሚያራግቡት ውጅንብር አንተ እንዲያትደናገጥ። የሚጠላህ ቢሆን ኑሮ ዛሬ ሳይሆን መጀመሪያ ዝግባ በማትባልበት ጊዜ ነበረ። እና ታሁን ቀደም በልጅነት ታስታውሳለህ አይደለም እንዴ? የቲም ሆነህ እናት አባትህ አተህ በወደክበት ጊዜ ፈአዋ አላህ Subhanahu Wa Ta'ala አንስቶ ለአንከባካቢ አሳዳጊ አልሰጠህም እንዴ? አንተ እንደ ማንኛው አልባሌ ሰው መውደቅ ቢኖርብህ እኮ በዛ ጊዜ ነበረ ወድቀህ ተረስተህ የምትቀረው። ግን አላህ እናት አባቶች በሞቱበት ጊዜ አባታቸው ገና ጽንስ ሆነው ሳይወለዱ ነው የሞተው። እናታቸው ደግሞ በ6ኛ ዓመት እድሜያቸው ላይ ያለ ነው የሞተችባቸው ማለት ነው። እነዚህ ሁለት አሳዳጊዎች አጣ ሰው እንግዲህ ዝም ብሎ ጎዳና ተዳዳሪ ሆኖ ወድቆ ሊቀር ነበር የሚጠበቀው። ግን አላህ Subhanahu Wa Ta'ala አያታቸውን ርህራሄ አስገባበትና በጣም ብዙ ልጆችም ቢኖሩት የሳቸውን ፍቅር ለቀቀበት። ልጆቹን ሁሉ በቃ ከሳቸው ጋራ ሲታይ ወደ 12 ጀግኖች ነበሩት። እነዛ ሁሉ ዘወር በሉ ነው የሚለው መሐመድ ተመጣ። በቃ ልጅን ተው እንዲያትገፉት ንቶ እሱ እዚህ ጋር ይቀመጥ እያለ እያንከባከበ አሳደጋቸው ማለት ነው። እሱ ደግሞ የተወሰነ ጊዜ ወደ 8 ዓመት እድሜ ላይ ሲደርስ ሞተ። እሱ ሲሞት ደግሞ አቡ ጧሊብ አጎታቸው የአልይ አባት ተቀበለና አንጋፋው ልጅ እሱ ስለነበረ እሱም ልክ እንደዛው በጣም በከፍተኛ አክብሮትና በፍቅር በእንክብካቤ አሳድጎ ለቁም ነገር አበቃቸው፣ አግብተው ራሳቸውን እስከሚችሉ ድረስ ማለት ነው። እና በዛ ጊዜ እንኳን አልጠላሁምና አልረሳሁም እንኳን አሁን ይላቸዋል ማለት ነው። ወወጀደከ ضالن فهدى። እንደገና ደግሞ አቅጣጫ ስተህ አግኝቶ አልመራህምን ይላል። ይህ አባባል የተለያዩ ትርጉሞች አሉት። በህፃንነት እድሜያቸው ላይ እያሉ አጉል እድሜ የ3 ዓመት የ4 ዓመት ልጅ ያው አያቅም። ፊቱ አንድ ሰው ሲሄድ ካየ ዝም ብሎ ተከትሎ እየባዘነ ነው የሚሄደው፣ ሰው ተለለው የሚጠብቅ ማለት ነው። እና ለጫወታ ተቤታቸው ወጣ እንዳሉ በአካባቢ አልፈው የሚሄዱ ሰዎች ሲያዩ ተከትለው ይሄዳሉ። እየተከተሉ ያ ሰዎች ወርቀው እየራቁ ይሄዳሉ። ሲከተሉ ተከተማ ወጡ። ምንም ማያውቅ ህፃን ልጅ ማለት ነው። ከዛ በኋላ ያለቀሱ ዝም ብለው መንገድ ለመንገድ ይባዝናሉ ማለት ነው። እነዛም ሰዎች ርቀው ወደኋላ አላዩአቸውም። በዚህ ሁኔታ ላይ በረሃ ገብተው አውሬ በልቷቸው ሊቀር የሚችል የነበረውን አላህ ሲደርስላቸው ከውጭ ነጋዴዎች ወደ መካ የሚገቡ ነጋዴዎች አጋሰስ ጭነው ይመጣሉ ማለት ነው። ሲመጡ መንገድ ላይ ያገኟቸው ተከተማ እየወጡ እንደ ይሄ አቡ ጧሊብ ልጅ አይደለም እንደ ያለ አንዱ አወቃቸውና እና ወዴት ነው የምትሄደው ሲል አያውቅም። አባባ ይላል። አባባ በቃ ተዛጁን ይዞ አምጥቶ ለአቡ ጧሊብ አስረከበ። ይሄው ልጅ እኮ ዝም ብሎ ባዝኖ ተከተማ ውጭ ነው ያገኘነው ብሎ ሰጣቸው ማለት ነው። ይሄ አንድ ነው። ምክንያቱም በዛ ሰዓት ምንም በማታቀበት እሳቸው ወደ ቤታቸው ወደ አጎታቸው የርኩ እየመሰላቸው ወደ የትም እየሄዱ ነው ያሉት ማለት ነው። ያኔ ዝም ብልህ እኮ እነዛ ነገሮች ባላመጣልህ ኑሮ ወይም ባያውቅህ ኑሮ አልቆልህ ነበረ። የዛ ጊዜ እንኳን አልጣልኩህም እንኳን አሁን ይላቸዋል አላህ Subhanahu Wa Ta'ala። ሁለተኛው ደግሞ ከፍ ብለው ትንሽ ታደጉ በኋላ
አጎታቸው በጣም ይወዳቸው ስለነበረ በቤትም በውጭም ተሳቸው ተለይቶ መኖር አይችልም። ሁሉ ጊዜ በዞረበት ሁሉ ይዟቸው ነው የሚሄደው። አንድ ጊዜ ንግድ መሄድ ያማረውና ወደ ሻም ሀገር ብዙ አጋሰሶችን ጭኖ ይጓዛል። ግን የሩቅ ጉዞ ነው። ቢያንስ 2 ወር ይጨርሳል ሲሄዱ ሲመጡ ማለት ነው። እና 2 ወር ሙሉ ልጄን ተለይቼ እንዴት አድርጌ እንትን እላለሁኝ ይዤ መሄድ ያለብኝ አለ። እድሜያቸው ወደ 12 አካባቢ ነበር። ይዟቸው ሄደ። ይዟቸው በሚሄድበት ጊዜ ግመሎችን እየነዱ እንግዲህ ጀማዓ ግሩብ ናቸው። የእያንዳንዱ የራሱ ግሩብ ይነዳል። እሳቸውም የራሳቸውን ግመል እንደዛ አስተሳስረው ቂጧር አድርገው ሲነዱ እያሉ እንደሚባለው እንግዲህ የሰው እድል ያለው ሰው ምቀኛው ሰው ብቻ አይደለም፣ ሰይጣን ራሱ ይተናኮላቸው ነው፣ ይከታተል ነበር በልጅነት ሊያስቀራቸው ማለት ነው። እና ግመል እንደምታውቁት ህፃን ልጅ እንኳን ቃጫውን ይዞ ከሳበው ወደ ፈለገው አቅጣጫ ነው የሚጓዘው። የመጀመሪያውን ግመል ወደ አንድ ቦታ ተመራው ሁሉም ተከትሎ መጓዝ ነው። አሁን አቡ ጧሊብ ግመላቸው ላይ ቁጭ ብለው ልጁን ተይኋላ አፈናጠው ሌሎቹ ግመሎች እየተከተሏቸው ነው ያለው። የነሱ የተቀመጡበትን ግመል ቃጫውን አጅሬ ሰይጣን ይመጣና ቀባ አድርጎ መንገዱን አስለቅቆ ወደ በረሃ ይዟቸው ይጓዛል ማለት ነው። አይታይም ሰይጣን እንደሚታቀው ግመሎቹ ዝም ብለው ይነግዳሉ። ሰውየው ደግሞ በፊታቸው ሌሎቹ ጓደኞቻቸው ሄደዋል። ወደዛ ነው ምን ሄደው ብለው ትዛላሉ። መንተባህ ዝም ብሎ ይዟቸው በረሃ እያባዘነ ይሄዳል ማለት ነው። በመጨረሻ አላህ Subhanahu Wa Ta'ala ደረሰላቸው። ጅብሪል አሚን መጥቶ ሰይጣንን በጥፊ ብሎ ወሩሮ ጉርብ አስገባው። እንደገና መልሶ ወደ መንገዱ አስተካከላቸው ይላል ማለት ነው። የዛ ጊዜ እንግዲህ እስታጎታቸው እስከ ሸቀጡ በሙሉ በረሃ በልቷቸው ሊቀር ነበር። ያነ እንኳን ደርሼልሃለሁ ይላቸዋል አላህ Subhanahu Wa Ta'ala። ሁለተኛው አለመጂዲከ ጥሩ ወወጀደከ ضالًا فهدى የሚለው የተሳሳትኩ ነህ ቀጥተኛውን መንገድ ስተህ አግኝቶ አስተካከለ በመስመሩ ላይ የሚለው በሶስተኛ ደረጃ በልጅነት ያው ንቡዋ እስከሚመጣ ድረስ እንደማንኛውም ሰው ስለ ዲን የምታውቅ አልነበርክም። ሸራዓ አልእስላምን የእስላምን ስርዓትና ደንብ አታውቅም ነበር። ግን አላህ በመልካም ፍቃዱ ሳታነብ ሳትማር ይሄንን እድል ሰጠህና ቀጥተኛውን መንገድ መራህ። ላንተ ብቻ ሳይሆን ለሰዎች ለጅኖች ለዓለም ህዝቦች በሙሉ ብሩህ እድል ይዘህላቸው መጣ ይላቸዋል። ማኩንተ ተድሪ መል ኪታብ ወለል ኢማን እንደሚለው በሌላው ቦታ ማለት ነው። እና ይሄን እድል እኔ ሳልሰጥ በፊት ኪታብ የሚባል ነገር ምን እንዳለ ምን እንደሚጠቅም አታውቅም ነበር። ኢማን የሚባል ነገር ደግሞ ያው ምንም የምታውቀው ነገር አልነበረም። ይሄን እድል ግን ሰጥቼህ ሳትማር የተማርክ ሆነህ ለራስህ ተመርጠህ እንደገና ለሌሎችም ህዝቦች ብሩህ መሪ ሆንክላቸው። ይሄን ሁሉ ካደረኩልህ በኋላ እንደገና ጥላቶች እንደሚሉት አንተን እኔ እምጠላህና ማሰናብትህ ይመስልሃልን? አይምሰልህ ዝም በላቸው ይላል ማለት ነው። ወወጀደከ ዓኢለን ፈአግና እንደገና ደግሞ ገንዘብ የሌለህ ሁነህ አግኝተዋል በልጅነትህ። ግን አላህ ባልጠበቀው መልኩ እንድትበለጽግ እንድትብቃቃም አድርጎሃል ይላቸዋል ማለት ነው። ማለት ያው አባታቸው ብዙ ገንዘብ አልነበረውም። የተወሰኑ ፍየሎችና አንድ 2-3 ግመሎች ነው ትቶላቸው የሞተው። እነዛም ያው ትንሽ ጊዜ በኋላ አለቁ። ከዛ በኋላ ያው ቅድም እንደተባለው አያታቸው አጎታቸው እየተንከባከቡ አሳደጓቸው። እንደ የቲምና እንደ ደሃ ልጅ ቢሆን ኑሮ የማደግ እድል አልነበራቸውም ማለት ነው። ግን አላህ Subhanahu Wa Ta'ala እንደ ባለጸጋ ልጅ አድርጎ ነው በተለያዩ ተንከባካቢዎች ያሳደጋቸው። ኋላ ደግሞ ነፍሳቸውን ማወቅና ራሳቸውን መቻል በሚጀምሩበት ጊዜ በመልካም ጸባያቸው በታማኝነታቸው በደግነታቸው የታወቁና የተደነቁ ከመሆናቸው የተነሳ ኸዲጃ ቢንቱ ኹወይሊድ የምትባል በአገር ላይ በጣም ወደር የሌላት ባለጸጋ ጥሩ ጨዋ ሰው ነበረች። እሷ ቀደም ሲል አግብታ ባሏ ሞተባት አንድ ልጅ ወልዳ። ያኔ ተዛ በኋላ እኔ ባል አልፈልግም ማለችና ዝም ብላ ተቀመጠች። የመካ ከበርቴዎች ባለስልጣናት የተባለ ሁሉ ይረባረባል እሷን ለማግባት። በመልኳም በጎሳዋም በሀብቷም በጣም ወደር የሌላት ተፈላጊ ሴት ነበረች ማለት ነው። እሷ ግን የሚገርም አላህ እንግዲህ እድል እንትን ሲል ያሳውቃልና መተው ሲጠይቋት አንቱ የተባሉ ሰዎች ሁሉ የኔ ባል ገና የተወለደ አይመስለኝም ትላቸው ነበር ይባላል። እና እንዲሁ እያለች ሶብር አድርጋ ብዙ አመታት ቆጠኝ። ባለጸጋ ናት። ያው ነጋዴዎችን እየቀጠረች ትርፍ እኩል እየላከች ታስነግዳለች። ሀብቷ በሙሉ ያው የመካ አንቱ ከሚባሉት አንዷ እሷ ናት ማለት ነው።
በመጨረሻ ያው ሴት ናት እያሉ እነዚህ በንግድ የምትቀጥራቸው ሰዎች እያታለሏት ገንዘቧን እየበሏት ያላግባብ አስቸገሯት። ያኔ ታማኝ ሰው የት ነው የማገኘው እያለች ትፈልግ ነበረ ማለት ነው። በመጨረሻ የነብዩ ዝና እያደገና እየገነነ ሲመጣ መሐመድ እኮ በጣም ታማኝ ነው የሚል ነገር ደረሳት ማለት ነው። እስቲ እንግዲያውስ ልሞክር አለችና ላከችባቸው። በሚመጡ ጊዜ መሐመድ ስራ አለ ሆይ አለቻቸው። ወላሂ እኔ ያው ዝም ብዬ ያገኘሁትን የዕለት ተዕለት ስራ ነው እንጂ ቋሚ ስራ የለኝም አሉ። ይሄ ከሆነማ እኔ ጋር ለምን አትሰራም አለች። ጥሩ ነው ተተገኘ ማርሽጧ እና እንግዲያውስ ይኸውልህ እኔ ምንም አልደብቅህም፣ እንደምታውቀው ሀብቴ ሞልቶ ተርፏል። ግን ሰዎችን ነጋዴዎችን በቀጠርኩ ቁጥር ትርፌ እኩል ሰጥቼ ሌላ ሰው ከሚሰጣቸው የበለጠ ጥፍ ነው የምሰጣቸው። ያ አልበቃቸው ብሎ እንደገና ሴት ናት ብለው ያታልሉኛል፣ ይዘርፉኛል በየጊዜው። አንተ ታማኝ ነህ ብለውኛልና እውነት እንደ ስምህ ታማኝ ከሆንክ እስቲ እንሞክር ትላቸዋል። ይሽ ያሏት ያ ገንዘቡን በግፍ ሰጠቻቸውና ብዙ አጋሰሶችን ሸቀጥ ነው እንዲሁም አገልጋዮች ታዛዦች አርጋ ትልካቸዋለች ወደ ሻም ሀገር። እዛ ሻም ሀገር በሚሄዱ ጊዜ አላህ ደግሞ ይረዳቸዋልና እዛ ሲሄዱ ጭነውት የሄዱ ሸቀጥ በጣም ተፈላጊና ውድ ሆኖ ተገኘ ማለት ነው። አብረዋቸው የሄዱ ሰዎች ጓደኞቻቸው እስተዛሬ የማያውቁት ትልቅ ዋጋ ስላገኙ ቸኩለው እንደደረሱ ወዳው ሸጡ። እሳቸው ግን ረጋ ብዬ እሸጣለሁ ምን አስቸኮለኝ ብለው ሲቆዩ የበለጠ ተፈለገ ያቃ ማለት ነው። እና ቀድሞ የሸጡት መነደም ጀመሩ። በብዙ ጥፍ ጨመረላቸውና ሸጡ። እነዛ ደግሞ ቀደም ብለው የሸጡት የሚፈለግ ደግሞ ወደ ሀገራቸው የሚፈልጉትን እቃ ደግሞ በውድ ይሸምታሉ። እሳቸው ቆየት ሲሉ ገዥ ሲያጣ ደግሞ እዛ ያለው ሸቀጥ ረከሰ። እሱን ደግሞ እንደገና በትርፍ ላይ ትርፍ ሆነ ማለት ነው። አብሮ ሄዶ እንግዲህ እድለኛ ሰው እንደዚህ ነው። አብሮ ነው የሄዱት፣ ግን ሲሸጡም ሲገዙም አተረፉ ማለት ነው። በዚህ መልክ እንግዲህ ያልተጠበቀ ትርፍ ተሸክመው መጡ። በሚመጡ ጊዜ ሴትዮዋ እስከዛሬ ያታለሏት ለምዳለችና እንደው በመጠኑ ምናልባት ሻል ያለ ነገር ያመጣል ብላ እንጂ እንደዚህ ነገር አልጠበቀችም ነበር። ያን ነገር እንግዲህ በጣም የድርብርብ የሆነ ትርፍ በሚሰጧት ጊዜ ገረማት። እንዴት እንዲህ ሊሆን ቻለ? አብረው የሄዱትን ያው አገልጋዮቿን ስትጠይቃቸው አረ ይሄ ሰው በጣም ልዩ ሰው ነው፣ ጸባውስ ብታዩ ላለው ርህራሄ ለኛ ለሰራተኛው ያለው ጭንቀት ምናምን እያሉ የብሱን ደግሞ እነሱ ጨመሩላት ማለት ነው። እዛ ልቧ ተንጠለጠለ። ታዲያ ይሄን የመሰለ ሰው የት ነው የምለቀው አለች ማለት ነው። እና ከዛ ነፊሳ የምትባል የቅርብ ጓደኛዋ ነበረች። እሷን ጠራቻትና ይሄውልሽ አዲሱ ደንበኛዬ በጣም የሚያማልል ሆኖ አገኘሁትና እና ምን ትያለሽ ስለዚህ ልጅ በምትል ጊዜ ለምን አታገቢውም አለቻት። እኔም እኮ ይሄን አስቤ ነው ላማክርሽ አለች። ግን ችግሩ እስከዛሬ ታውቂያለሽ በመካ ሀገር አንቱ የተባለ ሀብታም ባለጸጋ ባለ ወገን ሁሉ እየመጣ እምቢ እያልኩ ቆይቻለሁ። መሐመድ ደግሞ ያው የአብዱል ሙጠሊብ የትም እየተባለ ነው፣ ምንም ነገር የሌለው ሰው ነው። ያን ሁሉ ባለስልጣንና ሀብታም ባለጸጋ እምቢ ብላ ለይሄንን አገባች እያሉ ሊስቁብኝ ይችላሉ። ታዲያ ይሄን እንዴት አድርጌ ወጣ እንዴ? ይሉንታና ጥቅም እኮ አብሮ አይሄድም አለቻት። እና አንቺ ያመንሽበትን ማድረግ መብትሽ ነው። ገንዘብ ምን ያደርግልሻል? አንቺ ያለሽ ሁሉም ነገር። ስለዚህ ምን እናድርግ? እሳቸው ይቺ ሴትዮ ሚስት ትሆነኛለች ብለው አላሰቡም። በህልማቸውም የሌለ ነገር ነው ማለት ነው። ስለዚህ እንዴት አድርገን ነው ታዲያ የምናናግረው? እኔ ያለሁኝ ብቻ ኃላፊነቱን ስጭኝ አለች። ሴቶች ታሰቡ ያውቁበታል ሁኔታውን ማለት ነው። እንግዲያውስ ሙሉ ኃላፊነት ተሰጥቶሻል ተባለችና ሄደች። የእናታቸው ጓደኛ ናት ይቺ ነፊሳ ማለት ነው። እንግዲህ ተልጅነታቸው ጀምራ የወዳጀ ልጅ እያለች ትቀርባቸዋለች። አሁን እሷ ሄደች። በምትሄድላቸው ጊዜ ያው መንገድ ሄደህ ነበር በሰላም መጣህ ልጠይቅህ ብዬ መጣሁኝ አለች። አዎ በሰላም መጣሁ አልহামዱሊላህ አለሰላማ። እና እንዴት ነው ታዲያ ቀና ምናምን ትላለች። አረ በጣም ነው የቀናኝ ደስ ብሎኛል ላታ። አዎ ያቺ ወዳጀም ኸዲጃም እኮ በጣም ተደስታለችና እሷ ስለነገረችኝ እኔም ደስ ብሎኝ ነው። የኔ ጓደኛ ልጅ ነው ብዬ ወትሮም ነግሬያት ነበረ። እንዲያው ያንቺ ጓደኛ ልጅ በጣም ጥሩ ሰው ሆኖ አገኘሁት አለችኝ። እና ታዲያ አሁን እንግዲህ ተቀና የተወሰነ ገንዘብ ካገኘ ለምን ትዳር አትመሰርትም አለቻቸው። ምን ተይዞ ጉዞ ለዛማ ገና ነን ጅምራ ላይ አይደለንም እንዴ? እቺ አንድ ጊዜ ያገኘኋት ነገር ለዝም ታበቃኛለች። አረ ችግር የለም ያው የሚሆን ሰውን ይፈልግልሃለሁ ብቻ ፈቃደኛ ሁን ትላለች ማለት ነው። እና እንግዳውማ እንግዲህ ከመሰለሽ ጥሩ ነው እኔ ካንቺ ፈቃድ አልወጣም በሚሏት ጊዜ
ለምን ኸዲጃን አታገባም እመቤቴን ምንም ችግር የለው የሴት ትልቅ የለው ተባለ እዛ እንዴት አድርጎ እኔ ደፍሮም መጠየቁ ያስፈራኛል እኔ ጨርሰዋለሁ ምን ፍቃድ ብቻ ይሁን እሺ ሄዳ ነገረቻት እሷም ደስ አላት ሁኔታው ተሳካ ለማንኛውም ክብረ ገናና ስለሆነ ቤታቸው ያው ይሄ ባንቺና በኔ መካከል ይቀመጥና የሴት ወሬ አሁን እንግዲህ በሽማግሌ በስርዓቱ ሰው ላክበዩ አለች ሄዳ ተነገራት አጎቶቻቸው ሲነግሯቸው እና እንግዲህ አቡ ጧሊብ እና ሐምዛ እና አባስ አሉ ሁሉም በደስታ ሄደው ተጠይቋት እሷም ተቀበለቻቸው በዚህ መልክ ባላሰቡት መልክ እንግዲህ አላህ ሞላ ቤት አገባቸው ማለት ነው ያውም ተለምነው ለምነው ሳይሆን ይሄን ነው አላህ ወን ያለም ይጅዲከ ወጀደከ ضالا ወጀደከ ዓኢለን ምንም የሌለዳ ዓኢል ማለት የሚል ሰው የሚቀምሰው የሌለው ሰው ማለት ነው ፈአግና ግን ባልተጠበቀ መልኩ አላህ Subhanahu Wa Ta'ala እንደዛ ተብቃቃ ቦታ አስገባ ይላቸዋል ቢጠላህና እንደማንኛውም ተራ መናጢ ብትሆን ኑሮ ታዲያ ይሄን ሁሉ እንክብካቤ መቻ አድርግልህ ነበር ስለፈለኩ ነው እንጂ ይላል هذا وصلى الله وسلم على النبي